እንዴት አደራችሁ? እንኳን ደህና መጣችሁ። እንኳን አደረሰን። ቅድሚያ ማለት ፈልጋለሁ ያካም ጅርቱ ወገነጋጥኩ ክቡር አቶ መስፍን መላኩ በምክትል ፕሬዝዳንት ማዕረግ የከተማ ልማት ክላስተር አስተባባሪ የኦሮሚያ ብሔራዊ ክልላዊ መንግስት እንዲሁም የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ የጤና ሚኒስተር ዴታዎች፣ የተከበራችሁ የክልል ጤና ቢሮ ኃላፊዎች፣ ፕሮፌሰር ነጻነት ወርቅነህ እንዲሁም ክልሎችን ከተማዎችን ወክላችሁ የጤና ቢሮ ኃላፊዎች ሆናችሁ የምትገኙ ተጋባዦቻችን እንዲሁም የማኔጅመንት አባላት፣ የተጠሪ ተቋማት ዳይሬክተሮች፣ ምክትል ዳይሬክተሮች ዛሬ በዚህ ጥሪ ተደርጎላችሁ በክልል መንግስታት እንዲሁም በተለያዩ ቦታዎች በከፍተኛ ኃላፊነት ላይ የምትሰሩ ኃላፊዎቻችን፣ የተከበራችሁ የተጠሪ ተቋማት እንዲሁም ደግሞ የሁሉም በክልሎች በዞኖች የሚገኝ የጤና ቢሮ ኃላፊዎች፣ የጤና ቢሮ ሰራተኞች በሙሉ የልማት አጋር ድርጅት ኃላፊዎቻችን፣ ተወካዮች፣ አምባሳደር ክሪስቲን የኤችፒኤን ኮቼር ግሩፖች በሙሉ ዛሬ በመካከላችን የምትገኙ የሲቪክ ማህበራት፣ የዩኒቨርሲቲዎች እንዲሁም የግሉና የሌላው ዘርፍ የጤናው ዘርፍ አምባሳደሮቻችን፣ ሰራተኞቻችን፣ ተወካዮቻችን በሙሉ የተከበራችሁ የ27ኛው የጤናው ዘርፍ ዓመታዊ ጉባኤ ለመካፈል በመካከላችን እንዲሁም ደግሞ በበይነበረብ የተገኛችሁ የጤና ባለሙያዎቻችን በጤናው ዘርፍ በቀጥተኛና በተዘዋዋሪ ሁሉ ጊዜ ህብረተሰባችንን በቁርጠኝነት የምታገለግሉ በሙሉ እንኳን ለዚህ ቀን በሰላም አደረሰን፣ እንኳን ደህና መጣችሁ ማለት ፈልጋለሁ። በቅድሚያ ወደ ውቧ የፍቅር ህዝብ የቆንጆ ቡና ብቻ ሳይሆን የብዙ እምቅ የተፈጥሮ ሀብት መገኛ የሆነችው የብዙ ታሪክ ባለቤትና የአባጅፋር መናገሻ ዛሬ ደግሞ ብዙዎች የሚተድሙባት ብዙዎች የሚናፍቋት ብዙ ለውጥ የታየባት ከተማ ውዷ ጅማ ከተማ ላይ በፍቅር ተቀበላችሁን እንዲህ ደግሞ በጣም በሚያምር ሁኔታ አስተናግዳችሁን ለዚህ ቀን ብቻ ሳይሆን ከዚህ ቀን በፊት በነበሩን መድረኮች በየከተማው በየቦታው በየወረዳው ስንገባ ለነበረን የፍቅር አቀባበል ከልቤ በራሴ ስም በተጠቃሚው ስም በህብረተሰቡ ስም እጅግ አድርጌ ማመስገን ፈልጋለሁ። ጅማ በጣም ታምራለች። በጣም ቆንጆ ከተማ ዛሬን ያየነው ብቻ ሳይሆን ብዙ ነገሮችን ይዘን የምንወጣበት ከታሪክ ሐሳቦችን ይዘን ትናንት የሰራነው የዘርፍ ብቻ ሳይሆን አገራዊ ሴቶቻችንን ይዘን ነገን እንዴት እንደምንቀይር የተማርንበት ያየንበት ቀናትን አሳልፈናል። በየዓመቱ የምናካሂደውና ዘንድሮ 27ኛ ወደ ሆነው ዓመታዊ የጤና ጉባኤ ለመታደም በመገናኘታችን ይህም ደግሞ በጤና ሚኒስቴርና በራሴ ስም የተሰማኝ ደስታ እጅግ ከፍ ያለ መሆኑን መግለጽ ፈልጋለሁ። እጅግ አድርገን እናመሰግናለን። በድጋሚ ባለፈው በ2017 የበጀት ዓመት የጤናው ዘርፍ ስንመለከት ብዙ ስራዎች ተሰርተዋል። ሶስተኛውና የቀድሞውን ሀገር አቀፍ የጤና ፖሊሲ የቀየርንበት ይህ የበጀት ዓመት ደግሞ ስንመለከተው የጤናው ዘርፍ የልማት ኢንቨስትመንት እቅድ ሁለተኛ የትግበራ ዓመት የተካሄደበት ዓመት ነው። ዓመቱም ሁሉን አቀፍ የጤና ሽፋን በጤናው ዘርፍ የታቀዱ እቅዶቻችንና ግቦቻችንን ያለፈው የ2017 የበጀት ዓመት የጤናው ዘርፍ የልማት ኢንቨስትመንት እቅድ ሁለተኛው ዓመት የትግበራ ዓመታችን ሲሆን በበጀት ዓመቱ ሁሉን አቀፍ የጤና ሽፋን ለማፋጠን በጤናው ዘርፍ የታቀዱ ግቦቻችንን ለማሳካት በዛው መሰረት የጣልናቸውን ወሳኝ ስራዎች መስራታችንን ይህም አበረታች ውጤቶች ያስገኘበት ዓመት መሆኑን ማብሰር፣ መናገር፣ ማመላከት ወዳለሁ። በዚህ በ27ኛው ዓመታዊ የጤና ዘርፍ ጉባኤ ሶስተኛውንና የቀድሞውን ሀገር አቀፍ የጤና ፖሊሲ ከ30 ዓመት በኋላ
ከ30 ዓመት ያገልግሎት ጊዜውን የቀሰምናቸውን አበይት ልምዶች በመውሰድ ነዛን በመቀመር የዛሬያችንና አገራዊና ዓለማዊ እውነቶችና ፍላጎቶቻችንን ተጣጥመው መቅረብ በሚችልበት ሁኔታ ነገርን ተሻጋሪ በሚሆን መልኩ ፍላጎቶቻችንን ብቻ ሳይሆን በጥልቀት ተከልሶ በሚኒስትሮች ምክር ቤት በጸደቀው የሀገር አቀፍ የጤና ፖሊሲ የህትመት ዝግጅት እንዲሁም ደግሞ በዲጂታል አውታሮቻችን ለእናንተ ያቀረብንበት ለማስተዋወቅ የቻልንበት በአሁኑ ሰዓት ደግሞ አዲሱ ፖሊሲያችንን ተደራሽነቱን በማስፋት በተለያዩ ቋንቋዎችና በእንግሊዝኛም እንዲሁም ደግሞ በቅድሚያ በአማርኛ ኮፒውን አዘጋጅተን በዛሬም በሚቀጥሉትም ጊዜዎች በመናከፋፍልበት ጊዜ ነው። ሀገራችን የጤና ፖሊሲያችን እንዲሁም ደግሞ ሁሉም እቅዶቻችን ስትራቴጂዎቻችንና ፕሮግራሞቻችን የሚቀዱበትና የሚቃኙበት መሰረታዊ ሰነዳችን የሆነው ይህ የጤና ፖሊሲያችን መከላከልን ብቻ ያተኮረ ሳይሆን አክሞ ማዳንን በተለይ ዓለም አቀፍ ለውጦች በሁሉም ዘርፍ በሚታዩበት በዚህ ወቅት ከዚህ ጋር ሊስተሳሰር ከዚህ ጋር ሊሄድ ዘመኑን ሊዋጅ በሚችልበት መልክ ተዘጋጅቷል። ፍትሃዊ የሆነ አመራር የመጀመሪያ ደረጃ የሆነ ብቻ ሳይሆን ቅኝትና ፍልስፍናው ራሱ ምላሽን ማጠናከር የሚቻልበት ዲጂታል የሆኑ ስራዎቻችን ጤናና ዴታ መረጃን አንድ ላይ የማስተሳሰር እንዲሁም ደግሞ ድንገተኛ አደጋዎች ዝግጅትን የጤና ምላሾችን ፍጥነት የሚወሰንበት የማህበራዊ ዋና የመጀመሪያ ደረጃ ጤና ክብካቤያችንን የማጠናከር የሶሻል ዲተርሚናንትስ ኦፍ ሄልዝ የምንላቸውን ማህበራዊ ጉዳዮቻችንን በሰፊው የተቃኘበት ልዩ ትኩረቶች የሰጠንበትና ቅንጅታዊ አሰራር በተግባር እስከ መሬት ድረስ ወርደን እንድንሰራ የሚያስችል ከተጠያቂነትና ውጤትን ከሚገመግም ስራ ጋር አብሮ የተቃኘ ፖሊሲ ሆኗል። ይህም የአንድ ጤና ፖሊሲ በተለይ ደግሞ ዋን ሄልዝ የምንለውን በዓለም አቀፍ ደረጃ የሰው ጤና ከእንስሳት ጤና ከአካባቢ ጤና ጋር አንድ ላይ ተሳስሮ በዚህ አዲሱ ፖሊሲያችን ውስጥ በሰፊው ተዋጅቷል። ይህም ዘለቂታዊ የሆነና ውጤታማነትን ያረጋገጠ የጤና ስርዓት ለመገንባት ዋነኛው አስቻይ መንገዳችን ሲሆን የጤና አገልግሎት አስተዳደር እና ቁጥጥር አዋጃችን አዋጅ ቁጥር 1362/2017 የወጣበት ወደ ትግበራ የገባበት ዓመት ነበረ። የኢትዮጵያ መድኃኒት አቅራቢ አገልግሎት ፈንድ ማቋቋሚያ አዋጅም 1354/2017 ለመጀመሪያ ጊዜ እንደገና ሴሚ ኦቶኖመስ የሆነ ተቋም ለመገንባት የተቻለበት አዲስ አዋጅ የወጣበት ነበር። ከዚህ በተጨማሪም በኢትዮጵያ መድኃኒት አቅራቢ በማዕከል የሚፈጸሙ የመድኃኒትና የሕክምና መሳሪያዎች የግዢ አፈጻጸም መመሪያውን ከገንዘብ ሚኒስቴር ጋር በመሆን በመከለስ የተሻለ ያገዛዝ እንዲሁም ደግሞ የአቅርቦት ስርዓት ለመፍጠር የተቻለበት አዲስ ዓመት ነበረ። በአጠቃላይ ይህ ስለሆነ እንኳን ደስ አላችሁ ማለት እፈልጋለሁ። የጤና ሁኔታችንን ለማወቅ በተለይ ደግሞ ሀገር አቀፍ ደረጃ ላይ የተሰሩ ስራዎችን ለማየት በየኳርተሩ እየተገናኘን በሩብ ዓመት ከሁሉም የጤና ቢሮ ኃላፊዎች ጋር ከማኔጅመንት አባላት ከዳይሬክተሮች ጋር በተከታታይ የተገናኘንበትና የሰራነውን የገመገምንበት የተሻሉ ነገሮች ለማውጣት ክፍተቶቻችንን ለመሙላት እንዲሁም ደግሞ በግልጽ ራሳችንን የገመገምንበት ዓመት ነበረ። በአጠቃላይ የጤና ሁኔታዎቻችንን ለማወቅ የኢትዮጵያ ዲሞግራፊክ ሄልዝ ሰርቬይ ይህም የስነ ህዝብ ጤና ጥናታችን የተካሄደበት የተሰራበት ይህ ደግሞ ውጤት በቅርብ ጊዜ ወደ ህዝባችን የሚደርስበት ውጤቶቹ ደስ የሚሉና አበረታች ነገሮች በውስጣቸው እንዳሉ እያየን ነው። ውጤቱ ደግሞ በሰፊው በዚህኛው ዓመት ለህዝባችን የምናደርስበት ጊዜ መሆኑን ለመግለጽ እወዳለሁ። የዘንድሮ የ2018 በቀጣይ የ4 ዓመታት የጤናው ዘርፍ የልማት ኢንቨስትመንታችንን እቅድ የምናዘጋጅበት ዓመት እንደመሆኑ ትልቅ እድል፣ ትልቅ ዝግጅት፣ ትልቅ ኃላፊነትን ይዞ የመጣ ዓመት ነው። ይህ የምናዘጋጀው የሚቀጥሉ ዓመታትን የጤናው ዘርፍ የልማት የኢንቨስትመንት እቅድ ማዘጋጃ ዓመት ይህን ሪፖርት ስናዘጋጅ ትልቅ ግብዓት የሚሆኑ ነጥቦችም በባለፉት ቀናት ከነበሩን ውይይቶች እንዲሁም ደግሞ በተከታታይ ካደረግናቸው ውይይቶችና ግብዓቶች ለዚህ መድረክ በሚመጥም ብቻ ሳይሆን በሚቀጥሉት ዓመታት በመናደርጋቸው ለውጦች ውስጥ ሐሳቦችን በመክተት ለውጦችን በመቀመር
የተሻሉ ነገሮቻችንን በማስቀጠል መቀየር ያለባቸውን ደግሞ በማስኬድ የምንሰራበት እቅዶቻችንን የምንተገብርበት ዓመት ይሆናል። የተከበራችሁ የጉባኤ ታዳሚዎቻችን የእናቶችና የህፃናት ጤና በየጊዜው እየተሻሻለ የመጣ እንደሆነ በአሁኑ ጊዜ የእናቶች ሞት ምጣኔያችን በ2016 ከነበረው የኢትዮጵያ ዲሞግራፊክ ሄልዝ ሰርቬይ የጤና ምጣኔያችን ጋር ስናስተሳስረው ብቻ ሳይሆን በተከታታይ ከተቀመጡ አመላካች ውጤቶች ጋር ስናይ እጅግ ከፍተኛ ለውጥ የታየበት ዓመት ነው። ይህ መሆን የቻለው በአጠቃላይ የሚያሳየን በተለይ ግምታዊ ሪፖርቱ የተባበሩት መንግስታት ግምታዊ ሪፖርት 195 በመቶ ሺህ ውልደቶች ከውልደት የመጣ ሞቶችን የቀነስንበት ዓመት ስለሆነ ይህም ደግሞ በ140 ለመቀነስና ለዘላቂ ልሞች ግብ ያስቀመጥነው ቁጥርን ለማድረግ የበለጠ የምንታተርበት ጊዜ መሆኑን በዚሁ መግለጽ ፈልጋለሁ። በበጀት ዓመቱ የእናቶች ጤናን ከማሻሻል አንጻር ጥራቱን የጠበቀ የስነ ተዋልዶ ጤና ወሊድና ድህረ ወሊድ አገልግሎቶችን እናቶች እንዲያገኙ ልጆች የተሻለ የጤና አገልግሎት እንዲያገኙ ተችሏል። ዘመናዊ የቤተሰብ ምጣኔ አገልግሎት 17.6 ሚሊዮን በላይ ለሚሆኑ እናቶች ማድረስ የቻልንበት ዓመት ነው። 3 ሚሊዮን በላይ የሚሆኑ ያም 80% የሚሆኑ ነፍሰ ጡር እናቶች በጤና ድርጅት ውስጥ መውለድ ችለዋል። ይህም ደግሞ በጤና ድርጅት ብቻ ሳይሆን በሰለጠኑ ባለሙያዎች የሚደረግ የወሊድ አገልግሎቶችን እናቶች ወደ ተቋማት መጥተው ማግኘት ችለዋል። በእኛው ዘመን በእኛው እድሜ ይህ ቁጥር እዚህ ደረጃ በመድረሱ ይህን ማድረግ የቻልነው ከባለሙያዎቻችን ከአስተዳደር ከግብአት ከሁሉ ባለድርሻ አካላት ጋር አብረን ሰርተን ስለሆነ እንኳን ደስ አላችሁ በድጋሚ ማለት ፈልጋለሁ። የቀዶ ሕክምና አገልግሎት የሚሰጡ ጤና ጣቢያዎቻችንን ቁጥር በ2016 ከነበረበት 125 ወደ 185 ማሳደግ የቻልንበት እንዲሁም የቀዶ ሕክምና የወሊድ አገልግሎት ተደራሽነታችን እንዲጨምር በዛም ውስጥ ደግሞ 14.7 ሺህ በላይ የሚሆኑ እናቶች በጤና ጣቢያ ውስጥ ከዚህ በፊት ከምናቀው በተለየ አሁን በጤና ጣቢያ ውስጥ የመጀመሪያ ደረጃ የሆኑ አገልግሎቶችን የቀዶ ሕክምና የወሊድ አገልግሎቶችን በዚህኛው ዓመት እናቶች አግኝተዋል። እናትና የልጆችን ህይወት ማትረፍ ችለናል። ለዚህም ደግሞ የህፃናትን ጤና ለማሻሻል የክትባት አገልግሎቶች፣ የጨቅላ ህፃናት ጤና፣ የህፃናት ሕክምና እንዲሁም ደግሞ የስነ ምግብ አገልግሎቶችን ማጠናከር ችለናል። ክትባት አገልግሎትን ስንመለከት በዚህ ዓመት እንዳየነው ከ3.8 ሚሊዮን በላይ የሆኑ ከአንድ ዓመት በታች ያሉ ህፃናት 3 ዙር የፔንታቫለንት የክትባት አገልግሎቶችን በሙሉ ማግኘት ችለዋል። በተለያየ ምክንያት ምንም አይነት ክትባት አግኝተው የማያውቁ የነበሩ ህፃናት ዜሮ ዶዝ የምንላቸውን ህፃናት ትኩረት ሰጥተን እንሰራለን ብለን በባለፈው ዓመት ቃል በገባነው መሰረት የካቻፍ ቫክሲኔሽን ፕሮግራሞችን በመተግበር ባለፉት 2 ዓመታት ብቻ 1.4 በላይ የሚሆኑ ህፃናቶችን ምንም አይነት ክትባት አግኝተው የማያውቁ የነበሩ ዜሮ ዶዝ ህፃናትን መድረስ ማግኘትና የክትባት አገልግሎት እንዲያገኙ ተደርጓል። የወባ ክትባትም ለመጀመሪያ ጊዜ በአገራችን ውስጥ ያስጀመርንበት አዳዲስ የክትባት አይነቶችንም በመለየት ለህብረተሰባችን ለማቅረብ ጥረቶች ያደረግንበት የማስጀመሪያ ቅድመ ዝግጅቶቻችንንም ያጠናቀርንበትና የምንገባበት ዓመት ነው። 3.8 ሚሊዮን በላይ የሚሆኑ ያም ማለት 67% በላይ የሚሆኑ ከ2 ዓመት በታች ያሉ ህፃናቶቻችንን ተከታታይ የእድገት ክትትል የግሮዝ ሞኒተሪንግ ያደረግንበት ዓመት ነው። ይህንን በቀጠልን ቁጥር የመጀመሪያ ደረጃ ጤና ክብካቤዎቻችንን ከህብረተሰባችን ጋር እንዲሁም ደግሞ የምግብ አገልግሎቶቻችንን ወደ ህብረተሰቡ ባደረስን ቁጥር የህፃናት ጤና በዘላቂነት የስነ ምግብ አገልግሎታችንንም ደግሞ በዘላቂነት መቀየር የምንችልበት ዓመት ነው። ክትባት ላይ ለመጨመር ያህል በቅርቡ በበጀት ዓመት የተካሄደው የተቀናጀ የፖሊዮ ክትባታችንን ብቻ ብንመለከት ከስርዓተ ምግብ ቅኝት የእናቶችና የህፃናት ጤና ክብካቤ ጋር አብሮ የማቀናጀት ስራ በሰፊው የሰራንበት ዓመት ነው። ለክትባት በወጣንበት ጊዜ አገራችን ብቻ ሳይሆን ዓለም አቀፍና የአፍሪካ ጫና የነበረውን የኤምፖክስ በሽታ ወረርሽኝ ወደ ዓለም የመጣበት ወደ አፍሪካም እንዲሁም ደግሞ ለሀገራችን ስጋት በነበረበት ጊዜ ይህንን እንዳጋጣሚ በመጠቀም ከ18.5 ሚሊዮን በላይ የሆኑ ህፃናቶችን
የኩፍኝ ክትባት በሰጠንበት ጊዜ ቤት ለቤት ባሉ ከ22 ሚሊዮን በላይ የፖሊዮ ክትባቶችን ስናደርግ በነዛ የተሳሰረ የቅኝት ስርዓታችን ውስጥ በየቤቱ ያለ ለዛ ተጋላጭነት ምልክቶች ካሉ የመለየት ቅድሚያ ምሳሌዎችን ወስደን ምልክቶችን ወስደን የመከላከል ስራም ስለሰራን በቅንጅት በሰራነው ስራ የኤምፖክስ ወረርሽኝ ስጋትን ራሱ ለሀገራችን የመግታት የመከላከልና አብሮ የመስራት ስራ ሰርተናል። ይህ የሆነው በጋራ በሰራ ነው። ባለሙያዎቻችን ቤት ለቤት እስከታች ድረስ በሰራችሁት ስራ ስለሆነ እጅግ አርጌ በራሴም በጤና ሚኒስቴርም ስም ባዳናቸው ባገዝናቸው ህብረተሰብ ስም እጅግ አርጌ ማመስገን ፈልጋለሁ። የሰቆጣ ቃል ኪዳን አተገባበራችንን ስንመለከት የማስፋፊያ ፕሮግራም ያደረግንበት አመት ነው። ያም ደግሞ 334 ወረዳዎች ላይ ይህንን የተገበርንበት አመት ነበረ። አሁን ደግሞ በያዝነው የበጀት አመት ወደ 520 ወረዳዎች በመስፋት በምክትል ጠቅላይ ሚኒስትር ደረጃ በክትትል በሁሉም የክልል አመራሮች የክልል ኃላፊዎች ርዕሰ መስተዳድሮች እንዲሁም ደግሞ ሁሉም ባለድርሻ አካላት በጋራ የምንሰራውን ስራ አጠናክረን የምንሰራበት ጊዜ ነው። ተላላፊ በሽታዎችን በመከላከል በመቆጣጠር ዙሪያ የተሰሩ ስራዎችን ስንመለከት በአጠቃላይ ከታቀዱ የኤችአይቪ ክትትልና መከላከልና ቁጥጥር ስራዎቻችን 395 የምንላቸው ውስጥ የመጀመሪያውን 95 በ94% የዘጋን ሲሆን የጨረስንበት አመት ሲሆን ሁለቱን 95ቶች ሁለቱንም 97% በላይ በማድረግ የመቆጣጠር ስራችንን በሰፊው አመርቂ በሆነው ውጤት አስመዝግበናል። የቲቢ በሽታን በተመለከተም በበጀት አመቱ 92% በሚሆኑ በቲቢ የተያዙ ሰዎችን በመለየት መድኃኒት እንዲጀምሩ በማድረግ በዚያም ደረጃ አመርቂ ውጤቶች የተመዘገበበት ጊዜ ነው። ኤችአይቪ፣ ቲቢ፣ ሌሎችም በሽታዎችን በመከላከል መልካም የሆኑ ውጤቶች የተመዘገበ ቢሆንም በ2017 እንዲሁም በባለፉት ተከታታይ አመታት የአፍሪካ እንዲሁም የብዙ ሀገሮች ትልቅ የጤና ጫና የነበረው የወባ በሽታን ስንመለከት ግን አሁንም ስፋቱ ከፍ ያለ በባለፉት 2 አመታት የነበረንን ግን በዚህኛው አመት በጀመርንበት ጊዜ ዝቅ እንዲል ለማድረግ የተቻለበት ያለው ቁጥር ግን በአጠቃላይ ስንመለከት መዘናጋት የማንችልበት ጊዜ ላይ እንደሆነ በድጋሚ ማሳሰብ እፈልጋለሁ። በዚህም ስንመለከት በአጠቃላይ 93% ተከታታይ ሌሎች አመቶች ከነበሩት ከፍ ያለ የነበረበት የወባ ወረርሽኝ ጊዜ ላይ ነበርን። ነገር ግን ትኩረት በመስጠት ሁሉም አመራር በእያንዳንዱ ክልል ወርዶ በተለይ ደግሞ ተጋላጭነት ባለባቸው ወረዳዎች ትልቅ ስራዎች በመሰራቱ ይህንን በባለፈው አመት ከነበረበት አውርደን ዝቅ ያለበት ደረጃ ላይ አድርሰናል። አሁን ደግሞ ተከታይ የሚኖረን ግብ ይሄንን በማስጠበቅ ተከታታይ አመት ከነበረበት በደንብ ዝቅ አድርገን ለመያዝ በተፈጥሮና በክላይሜት ቼንጅ የሚመጡ ነገሮችን በጋራ በመያዝ ሌሎች ግን በመሰረታዊ ስራዎቻችን መከላከል መስራት የምንችልበትን ነገር የበለጠ አጠናክረን እንድንሰራ በዚሁ ጥሬን ማስተላለፍ ፈልጋለሁ። የህብረተሰብ ጤና ኢንስቲትዩሽን እና ሁሉም ባለድርሻ አካላት ጋር አብረን በሰራ ነው የወረርሽኝ መከላከል ቅኝት ምላሽ ዓለም አቀፍና አህጉር አቀፍ የሆኑ ጫናዎችን ከሁሉም ባለድርሻ አካላት ጋር በሰፊው የሰራንበት አፋጣኝ የመቆጣጠር እንዲሁም ደግሞ ለኛ ብቻ ሳይሆን ለአፍሪካም ለሌሎችም የድሪል ኤክሰርሳይሶች በአገራችን ውስጥ ያደረግንበት ምሳሌያዊ የሆነ ስራ የተሰራበት አመት ስለነበረ እጅግ ትልቅ ውጤት የተገኘበት ነገር ግን አጠናክረን ለመሄድ ትልቅ ስራ የሚቀመጥበት አመት አድርገን እንይዘዋለን። ተላላፊ ያልሆኑ በሽታዎችን ስንመለከት የአእምሮ ጤና ችግሮችን ለመቀነስ በትኩረት የሰራን ሲሆን አገልግሎቱ በመጀመሪያ ደረጃ ጤና ክብካቤዎች ውስጥ እንዲገባ በፖሊሲ በማስቻል አሁንም ትኩረት ሰጥተን በመከላከል በማከም አገልግሎት ተደራሽነቱንም ከፍ ማድረግ የቅድመ ልየታ በተለይ የስክሪኒንግ ስራ ህክምና የሚሰጡ ተቋማትን የማስፋፋት የተለያዩ አማራጮችንም ህብረተሰባችን ማግኘት የሚችልበት ዘዴዎችንና ስራዎችን የማጠናከር ስራ ተሰርቷል። ለምሳሌ 1600 የሚሆኑ የመጀመሪያ ደረጃ ጤና ክብካቤ ተቋማቶቻችን ይህንን አካተው ስራ መጀመራቸው ይህ ትልቅ ለውጥ የመጀመሪያ ደረጃ ጤና ክብካቤዎች የአእምሮ ጤና አገልግሎትን ለህብረተሰቡ የመከላከል ስራ የሰሩበት አመት ነው። የማህፀን በር ካንሰር ህክምናን ልየታንም ስንመለከት
በጣም ብዙ ጠንካራ ስራዎች የተሰሩበት ክትባቶች በሰፊው የተሰጡበት ከዛ በተጨማሪ ደግሞ የልየታ አገልግሎቱን ስንመለከት 1.1 ሚሊዮን በላይ የሚሆኑ እድሜያቸው ከ30 እስከ 49 ዓመት የሚገኙ ሴቶች የማህፀን በር ካንሰር ቅድመ ምርመራ እንዲያገኙ ተደርጓል። የተከበራችሁ የጉባኤ ተሳታፊዎቻችን በሙሉ የጤና አገልግሎት ተደራሽነትና ተጠቃሚነት ከፍ ማድረግ የመጀመሪያ ደረጃ ጤና ክብካቤን ማጠናከር ያንን አሁንም ዋናው ስራችን ማድረግ ትኩረታችን ማድረግ እንደሚሆን በድጋሚ አስምሬ መናገር ፈልጋለሁ። ለዚህም የተሻሻለውን የጤና ኤክስቴንሽን ፕሮግራም ፍኖተ ካርታን እየተገበርን ሲሆን በፍኖተ ካርታው መሰረት የጤና አገልግሎት ውስጥ የሚሰጡ የጤና ኬላዎች በተለይ ኮምፕሬሄንሲቭ ሄልዝ ፖስቶች ቁጥራችንን ስንመለከት ባስቀመጥነው እቅድ መሰረት በባለፈው ዓመት ከነበረው 107 በአሁኑ ዓመት ወደ 260 ከፍ ማድረግ ተችሏል። የጤና ጣቢያዎች ስንመለከት 80% የሚሆኑ የጤና ኤክስቴንሽን ፕሮግራም ማስተባበሪያ ክፍሎች በውስጣቸው ማደራጀት ችለዋል። ይህ በህብረተሰባችንና በጤና ተቋማት ውስጥ ያለንን ትስስር ለማጠናከር የመጀመሪያ ደረጃ ጤና ክብካቤን ደግሞ አሁን ባስቀመጥነው መርሃ ግብር መሰረት በአዲስ እይታ ቴክኖሎጂን ያማከለ ህብረተሰብን ቶሎ የምንደርስበት ሪንቪዥኒንግ ወይም ደግሞ አዲስ እይታ የሚፈልጉ ቦታዎቻችንን ለማየት አዲስ የሪፎርም ስራዎቻችን ውስጥ አካተነዋል። ዲጂታላይዜሽን አንዱና ትልቁ የመንግስት የሁላችንም ትኩረት የሆነ ስራ ነው። በዚህም ይህን ስርዓታችንን በማዘመን አገልግሎታችን ጥራትና ውጤታማነትን ለማምጣት የዲጂታል ስርዓቶችን እየተገበርን ያለነው 120 የሚሆኑ የመንግስት ጤና ተቋማቶቻችን የኤሌክትሮኒክ ሜዲካል ሬጅስትሬሽን EMR ጀምረዋል። ከ40 በላይ የሚሆኑ ተቋማት ደግሞ ፔፐርለስ ማድረግ ተችሏል። አሁን የምንቆጥረው ከዚህ በኋላ 120 ምናምን የሚሉትን ትተን ከፔፐርለስ ማድረግ የቻሉትን ተቋማት ብቻ መሆን ይጀምራል። ከዚህኛው ዓመት በኋላ በጥቂት በመሃል በትንሽ የጀመሩትን ሳይሆን ሙሉ ለሙሉ ከወረቀት ነፃ ያረግናቸውን ተቋማት ለእናንተ የምናሳውቅ ይሆናል። ከዚህም በተጨማሪ ከ29 ሚሊዮን በላይ የሚሆኑ ማህበረሰባችን የጤና መረጃቸው በጤና ዲጂታል ማህደር ተደራጅቷል። ኢሲኤችአይስ የምንለው አገልግሎት ቤት ለቤት ከ29 ሚሊዮን በላይ ህብረተሰባችን መረጃ ለጤና አገልግሎታችን ማጠናከር የሰራንበት ትልቅ ዓመት ነው። በበጀት ዓመቱ የኢትዮጵያ መድኃኒት ቁጥጥርና የዓለም አቀፍ የዓለም ጤና ድርጅት የብቃት ደረጃ ማቹሪቲ ሌቭል 3 ያገኘንበት ዓመት ስለሆነ በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ይህም የሀገር አቀፍ የሕክምና ምርቶቻችን ይህንን የተቆጣጣሪ አካላት የናሽናል ሬጉላተሪ ኦቶሪቲ በጥሩ ሁኔታ ላይ እንዳለ የሚሰሩ ስራዎቻችን በቅንጅት እስከታች የሚሰሩ መሆናቸውን ይህም ደግሞ ተከታታይ አሁንም ከዚህ ጀምሮ የበለጠ የምናጠናክረው በሪፎርም ስራችን ደግሞ ህብረተሰብ የሚጠይቀውን ጥያቄ የሬጉላተሪ ስታንዳርዱን በጥሩ ደረጃ አምጥተናል። ቀጥለን ደግሞ በሰፊው የምንሰራው ህብረተሰባችን አገልግሎት በዚህ ሴክተር የሚያገኙ ባለድርሻ አካላት በሚመጡበት ቦታ ላይ ደግሞ ማነቆዎቻችንን የመለየት ስራ አጠናክረን የምንሰራ መሆኑን በዚሁ መግለጽ ፈልጋለሁ። ይህም መርታ በአገራችን የሚመረቱ መድኃኒቶች ለሌሎች ሀገራት ምርቶች ተወዳዳሪ መሆን የሚችሉበት እንዲሁም ደግሞ ለውጪ ገበያ ማቅረብ የምንችልበትን አቅም የሚያሳድግ አገር ውስጥ የሚመረት ምርት ለኛ ብቻ ሳይሆን ለሌሎችም ለኢንዱስትሪ ትልቅ ተስፋ ይዞ የመጣ ነው። ይህ እንዲሳካ ከፍተኛ ጥረት ላደረጉ አካላት በሙሉ በድጋሚ ከፍ ያለ ምስጋናዬን ማቅረብ ፈልጋለሁ። የመድኃኒትና የሕክምና አቅርቦትን ለማሻሻል የግዢ ስርዓቶቻችንን ማጠናከር፣ በሀገር ውስጥ ያሉ ምርቶችን ማበረታታት፣ አቅርቦት ሰንሰለቱን በተሻለ ሁኔታ ማድረግ እንዲቻል ተሰርቷል። ከዚያም ባለፈ በዚህ በበጀት ዓመት የሀገር ውስጥ ምርታማነትን በማሳደግ በባለፉት ዓመታት ከነበሩን የበለጠ የተለያዩ መድኃኒቶች፣ የሕክምና ቁሳቁሶች በተለይ በፈረንጆቹ አቆጣጠር በ2020 በ2021 የነበረን የሀገር ውስጥ የግዢ ፐርሰንቴጁን ስንመለከት 8% ከነበረበት በ2016 ስንዘጋ 36% ማድረስ የቻልንበት ዓመት እንደሆነ ይታወሳል። በዚህኛው በ2017 የበጀት ዓመትን ዘግተን ወደዚህኛው ዓመት ስንሻገር ወደ 41% ማድረስ ችለናል። በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ዋናው ህብረተሰባችንን ጠጋ ብሎ ማገልገል የክረምት በጎ ፍቃድ አገልግሎታችን
በጎነት ለራስ፣ በጎነት ለጤና፣ በጎነት ለራሳችን ብለን በባለፈው የክረምት ወራት የተሰሩ ስራዎቻችንን ስንመለከት በበጀት ዓመቱ ከነበሩን የበለጠ በባለፈው ዓመት የሰራነው ትልቅ ስራ ውስጥ አንዱ የክረምት በጎ ፈቃድ አገልግሎት ነው። በዚህም በጎነት ለጤናችን በሚል መሪ ቃል የበጎ ፈቃድ ስራዎች ሲሰሩ እንደነበር ሁላችንም እናስታውሳለን። መከላከልን አክሞ ማዳንን ያማከለ የጤና ፖሊሲ በክረምት በጎ ፈቃድ ውስጥ በሰፊው ይሰራል። በዛም ከ5 ሚሊዮን በላይ የሚሆኑ ዜጎቻችን ነፃ የጤና ምርመራ አገልግሎት እንዲያገኙ በሁሉም ክልል፣ በሁሉም ከተሞች፣ በሁሉም ቦታዎች በአንድ ላይ በሰራናው ስራ ህብረተሰባችን ቅድሚያ መከላከል፣ የቅድሚያ መድረስና የቅድሚያ አገልግሎት ስራዎችን አግኝተንበታል። መጠነ ሰፊ ስራዎችም ተሰርተዋል። እዚህ ላይ ጠቅሰን የማንጨርሳቸው ሰፊ የክረምት በጎ ፈቃድ ስራዎች በአገር አቀፍ ደረጃ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ካስቀመጡት የክረምት አገልግሎት የክረምት በጎ ፈቃድ ስራዎች ጋር የጤናው ሴክተር ሁሉም ከጫፍ እስከ ጫፍ ይህ የኛ ስራ ነው፣ ይህ ደግሞ የሁል ጊዜ ስራችን ነው ብላችሁ ባለሙያዎቻችን ሁላችሁም አጋር ድርጅቶች፣ የመንግስት፣ የግል ሁሉም ባለድርሻ አካላት በዚህ ህብረተሰባችንን ስላገለገልን እጅግ አድርጌ በድጋሚ ማመስገን ፈልጋለሁ። እንደሚታወቀው 2017 የበጀት ዓመት ዓለም አቀፍ የፋይናንስ ስርዓት በብዙ መልክ የተቀየረበት፣ ሀገሮች በዚህ ምክንያት የፋይናንስ ችግር የገጠማቸው፣ አንዳንዶች ብዙ ነገሮችን ያወጁበት ዓመት እንደሆነ ይታወቃል። ይህንን ተጽዕኖ ለመቋቋም ተኝቶ መጠበቅ ሳይሆን መዘጋጀት፣ የአሰራር ሂደቶቻችንን መቀየር፣ አንዱን ስራ እስክንጨርስ አለመቆየትና ኢኖቬቲቭ የሆኑ ስራዎችን መስራት እንደሚያስፈልግ የዚህ ዓመት የዋናው የ27ኛው የጤናው ዘርፍ ዓመታዊ ጉባኤያችን ቴም ይገልጸዋል። ለዛም ነው በዚህ ዓመት ያስቀመጥነው ዋናው ዓላማ ኢኖቬቲቭ የሆነ ፋይናንሻል ሜካኒዝሞች ማስቀመጥ፣ አዳዲስ ስራዎችን መስራት የሆነው። ይህንንም ተጽዕኖ ለመቋቋም የጤና ሚኒስቴር የተለያዩ የጤና ፋይናንስ ማጠናከሪያ ስራዎችን ሲሰራ ቆይቷል። ይህንንም አጠናክሮ ይቀጥላል። ከነዚህ መካከል የተጠናከረ የሀብት ማሰባሰብ ስራዎችን እንዲሁም የጤና ፋይናንስ ሪፎርም ትግበራ እንዲሁም የማህበረሰብ አቀፍ የጤና መድን ትግበራዎቻችንን ማየት ያስፈልጋል። በበጀት ዓመቱ መንግስት ከጠቅላላው ሀገራዊ በጀት 12.1% የሚሆነውን የጤና በጀት ዘርፍ ለጤናው ዘርፍ በጀት በመመደብ ከተለያዩ የልማት አጋር ድርጅቶች ደግሞ ወደ 334.5 ሚሊዮን ዶላር በላይ ማሰባሰብ ችለናል። የጤና መድን ትግበራችንንም ስንመለከት ይህንን በማጠናከር ከ1195 በላይ የሚሆኑ ወረዳዎች የጤና መድን አገልግሎትን አስጀምረዋል። 13.6 ሚሊዮን የሚሆኑ ቤተሰቦች በጤና መድን አገልግሎት ውስጥ ታቅፈዋል። ያ ማለት ደግሞ ከ63 ሚሊዮን በላይ የሚሆኑ ሰዎች ተጠቃሚ ማድረግ ችለናል። ይህ ማድረግ ስለተቻለ በድጋሚ አሁንም እንኳን ደስ አላችሁ ማለት እፈልጋለሁ። ባለፈው ዓመት ተኩል የአጠቃላይ የሲቪል ሰርቪስ ሪፎርም ትግበራችን የተሰራበት፣ ይህም ደግሞ የጤናው ዘርፍ የሪፎርም ስራዎች ለማከናወን ዝግጅት ስራዎቻችንን ያጠናከርንበት ስራ ነው። የሪፎርም ዝግጅት የደረሰበት ደረጃም ቀርቦ ተገምግሞ ለሪፎርሙ ግብዓት የሚሆኑ የጤናው ሴክተር መሰረታዊ የሆኑ ሊቀየሩና ወደፊትም ተጠናክረው መቀየር ያለባቸው ስራዎችን ከባለድርሻ አካላት በሰፊው ውይይት የተደረገበት፣ ከሁሉም ከታች ከወረዳ አንስቶ ከሁሉም በእያንዳንዱ ቦታዎች በክልል ደረጃ በአገር አቀፍ ደረጃም ሰፊ ውይይት የተደረገበት ዓመት ነው። ይህንንም በማስቀጠል የጤናው ሴክተር ሪፎርም ትግበራን በስፋትና በጥልቀት የምናከናውንበት ዓመት ሲሆን ተገልጋይንም አገልጋይንም ያማከለ የጤና አገልግሎትና የአመራር ሪፎርም እናደርጋለን። ሀገራችን ብዙ ስራዎችን በጋራ በማስቀመጣችን ለውጦች ማስቀመጥ ጀምራለች። ውጤቶች መታየት ጀምረዋል። አጓጊ ናቸው። ነገር ግን ጠንክረን መስራት ያለብን ብዙ ስራዎች እንዳሉ አይተን ልምድ ቀምረን ከዛ ውስጥ ደግሞ መቀየር ያለባቸውን የያዝንበት ዓመት ነው። ይህንንም ደግሞ በሪፎርም ትግበራችን ውስጥ በሰፊው የምናስቀምጥ ይሆናል። ሀገር አቀፍ የኮንፈረንስ ቱሪስቶች መዳረሻ የሆነች የመጣችው ሀገራችን በጤናው ሴክተር በጣም ሰፊ ዓለም አቀፍ የሆኑ ጉባኤዎች፣ ኮንፈረንሶች አካሂደናል።
እንደ መጀመሪያ ደረጃ ጤና ክብካቤ ኮንፈረንስ በቅርብ ጊዜ እንዳካሄድ ነው ኮንፈረንስ ብቻ ስንመለከት ከ60 በላይ አገሮች ተሳታፊዎች የሆኑበት እንዲሁም ደግሞ የአፍሪካን ካሪቢያን ሚኒስተርስ ኦፍ ሄልዝ ሚቲንግ የተካሄደበት እንዲሁም ደግሞ የሬስ ኦፍ ሆፕ ፎረም የተካሄደበት እነዚህ በአገር አቀፍ ደረጃ በኢንተርናሽናል ደረጃ የነበሩትን ጥቂቶቹን ለማንሳት የሞከርንበት ነው። ከአፍሪካን ዩኒየን ከመሪዎች ስብሰባ ጎን ለጎንም ከ40 በላይ የጤና ሚኒስትሮች የተገኙበት የጋራ ፎረም ያካሄድንበትና ይህንንም ደግሞ በሚቀጥሉት ዓመታት ምንድነው የምንሰራው ብለን የለየንበትና የተገበርንበት ዓመት ነው። ተመሳሳይ የሆኑ በአገራችን ያሉ የጤናው ዘርፍ እንዲሁም ደግሞ የአገራችንን ገጽታ የሚቀይሩ ስራዎችን በጋራ አሁንም አብረን እንድንሰራ ጥሬን ማቅረብ ፈልጋለሁ። በበጀት ዓመቱ ብዙ አመርቂ የሆኑ ውጤቶች ተመዝግበዋል። በጤናው ዘርፍ ግን አሁንም ሰፊ ያሉ ተግዳሮቶች በጋራ መስራት ያለብን ጠንካራ ስራዎች እንዳሉ ይታወቃል። ዋናውና ተግዳሮቶቻችንን ብንመለከት በተለያዩ አካባቢዎች በአየር ንብረት ለውጥ የነበሩ ጫናዎች የታዩበት ከመቼውም ዓመት በበለጠ ብዙ ነገሮችን የሰማንበት ዓመት እንደነበረ ይታወሳል። የብዙዎችን ህይወት አጥተናል። ብዙዎች ከቦታቸው ተፈናቅለዋል። በተፈጥሮ ብቻ በሚባለው እንኳን ብንመለከት የዓለም አቀፍ የፋይናንስ ላንድስኬፕ ሙሉ ለሙሉ በሚባል ደረጃ የተቀየረበት እነዚህ ተግዳሮቶች ብቻ ሳይሆን ሌሎችም ዓለም አቀፋዊና አገር አቀፋዊ ተግዳሮቶች በጋራ እንደ ዓለም እንደ አህጉር እንደ አገር ያየንበት ጊዜ ነው። ለዚህም በተባባሪነት በተጠናከረ ትጋት እንዲሁም ደግሞ ውጤቶችን በመያዝ የተሻለን ደግሞ ለመያዝ በመትጋት እንድንሰራ በድጋሚ መጠየቅ ፈልጋለሁ። በዘንድሮ ዓመታዊ ግምገማ ጉባኤዎቻችንም መሪ ሐሳቡን ስናስቀምጥ ዘላቂ ኢንቨስትመንትና ኢኖቬሽን ለጠንካራ የጤና ስርዓት የሚል ያደረግንበት ዋናው ምክንያት የዘላቂ ልማት ግቦችን ለማሳካት በአንድ እጅ የሚጨበጨብ ሳይሆን ሁላችንም በሁሉም ዘርፍ ከጤናም ብቻ ሳይሆን ከጤና ዘርፍ ውጭ ያሉ ሴክተሮች በጋራ መስራት ያለብን እንዲሆን ይታወቃል። ለዚህም በሰፊው የምንይዛቸው የ2018 ስራዎችን ብቻ ስንመለከት ፍትሃዊ የሆነ የመጀመሪያ ደረጃ ክብካቤ ለህብረተሰባችን ተደራሽ ማድረግ፣ ሀገር በቀል ሀብት የማሰባሰብ ስራዎቻችንን ማጠናከር፣ የሀገር ውስጥ የመድኃኒት አምራቾችን ማበረታታት፣ የሀገር ውስጥ መድኃኒት ምርቶችን መጨመር እንዲሁም ውል የተገባለት የመድኃኒት አቅርቦትን በመተግበር አገልግሎታችን ህብረተሰቡ ጋር በሰፊው እንዲደርስ የምንሰራበት ዓመት ይሆናል። እነዚህንም የምናይበት የዲጂታል ስርዓቶቻችንን በሰፊው የምንተገብርበት የመሰረተ ልማት ስራዎቻችንን ማጠናቀቅ አዳዲስ በጣም አስፈላጊ የሚባሉና ለአገራችን የሜዲካል ቱሪዝም ዲፓርቸር የሚሆኑ ስራዎችን ከባለድርሻ አካላት ከመንግስትም መንግስታዊ ካልሆኑ ከግልም ዘርፎች ጋር በተግባር የምንገባበት በታማኝነት በትጋት የምንሰራበት ዓመት ይሆናል። በ2017 የበጀት ዓመት የዓለም አቀፍ የጤና ዘርፎች ሁኔታ የጤናው ዘርፍ ላንድስኬፑ የተቀየረበት እንደሆነ ሁላችንም አይተናል። ለዚህም ካስቀመጥናቸው ስራዎች ውስጥ በቅርብ ጊዜ የምንተገብረው አሁን ያጠናከርነው የአርኤምኤንሲኤች ኮምፓክት መልቲዶነር ኮምፓክት የተባለው ቅድምም በክብርት አምባሳደር ሲጠቀስ ሰምታችኋል። በእነዚህም ውስጥ ወደ 3 ሚሊዮን የሚሆኑ ከዛም በላይ የሚሆኑ 300 ሚሊዮን የሚሆን ዶላር አዲሽናል እንደሚያስፈልገን በመለየት ለዛ አንድ ለአንድ መንግስት የሚያደርገው የፋይናንስ አቅርቦት ስርዓት በሚቀጥለው 3 ዓመት ምን ያህል ያስፈልገናል የሚለውን ለይተን ከባለድርሻ አካላቶች ጋር ባደረግነው በጥቂት ጊዜ ውይይት ከ150 ሚሊዮን በላይ የሚሆነውን የዶላር አስፈላጊ ግብአቶችን በተለይ በእናቶች በህፃናት እንዲሁም በጨቅላ ህፃናት ጤና ላይ ለማስገባት ስራዎች አድርገናል። በዚህ ያገዙንን በዚህም አምነውን አብረው ሊሰሩ የመጡትን ኢትዮጵያ ራሷን በራሷ ወደ መቻል በምትሄድበት መንገድ ላይ ተባብረን አንድ ለአንድ ሆነን ጀምረን ለወደፊት ቀስ እያልን ራሳችንን በራሳችን ወደ መቻል የምንሄድበትን ስራ ለማገዝ ከኛ ጎን ያሉትን በሙሉ እጅግ አድርጋላችሁ እንድታመሰግኑልኝ በዚህ አጋጣሚ መጠየቅ እፈልጋለሁ። ያስመዘገብናቸው ስኬቶች የሁላችንም የባለድርሻ አካላቶች ትብብር አብሮ መስራት ውጤቶች ናቸው። ለህብረተሰባችን ጤና ቅድሚያ በመስጠት በብዙ ጫናዎች ውስጥ ለህብረተሰባችን የጤና አገልግሎት ያለ ንፉግነት ራስን በመስጠት ያለ መታከት ለማገልገል ላሳያችሁት ቁርጠኝነት እና ላበረከታችሁት የጤና
አገልግሎት የጤና ባለሙያዎቻችንና ሰራተኞቻችንን በሁሉም ደረጃ የምትገኙ የጤና አመራሮች፣ አስተዳደር አካላት፣ የክልልና የጤና ቢሮ ኃላፊዎች፣ ኤጀንሲዎች፣ ለጋሽ ድርጅቶች፣ የግሉ የጤናው ዘርፍ ባለድርሻ አካላት፣ ዩኒቨርሲቲዎች፣ የጤና ሙያ ማህበራት፣ ሲቪክ ማህበራት፣ በጎ ፈቃደኞቻችን እንዲሁም በሌሎች ሴክተር መስሪያ ቤት ውስጥ ያሉ ሁሉም አጋር አካላትን በሙሉ ከልብ የሆነ ላቅ ያለ ምስጋናዬን አቀርባለሁ። በመጨረሻም 27ኛው ዓመታዊ የጤና ጉባኤ ጅማ ከተማ እንዲካሄድ ከፍተኛ የሆነ ጥረት ላደረጉ አካላት ከከተማው ከንቲባ ጀምሮ እንዲሁም የጤና ቢሮ ኃላፊያችን እንዲሁም ክልሉን ርዕሰ መስተዳደር ለዚህ በሁሉም በቀጥታም በተዘዋዋሪ የራሳችሁን አሻራ ላስቀመጣችሁ በሙሉ ከልብ የሆነ ምስጋናዬን ማቅረብ ፈልጋለሁ። አመስግኑልኝ። ለኦሮሚያ ክልላዊ ብሔራዊ መንግስት፣ ለክልሉ ጤና ቢሮ፣ ለጤና ሚኒስቴር አመራሮች፣ አስተባባሪ አካላት በመሆን በዚህ ውስጥ እስከ መጨረሻው ደቂቃ ድረስ ስራዎችን ሲሰሩ ለነበራችሁ በሙሉ በተለያየ መንገድ ከአጋር ድርጅቶች ባገኘነው ድጋፍ በሙሉ ተቋማት፣ ግለሰቦች ላበረከታችሁት በሙሉ ከፍ ያለ ምስጋናዬን አቀርባለሁ። 27ኛው ዓመታዊ የጤና ጉባኤ ውጤታማ እንዲሆን በህዳሴ ግድብ መጠናቀቅ እና በአዲስ ብስራቶች የጀመርነው ዓመት መልካም የሥራ፣ መልካም የለውጥ፣ የሰላም፣ የጤናና እቅዳችንን የምናሳካበት የጀመርነውን ድል የምንፈጽምበት ዘመን እንዲሆንልን እመኛለሁ። ዘላቂ ኢንቨስትመንት፣ ኢኖቬሽን ለጠንካራ የጤና ስርዓት ኢትዮጵያ ትችላለች። አባይ ተገድቧል። አዲስ ታሪክ ይሰራል። ይህ ትውልድ ይችላል። ፈጣሪ ኢትዮጵያ ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።